እሷ እንደዚህ ጸጉሯ ቁጥርጥር ተሰርታ የተነቀለው ጥርሷ እዚህ ጋር ይሄ ከንፈሯ እንደዚህ የተመታው አይኗ እና ጥርሷ የተነቀለበት ምክንያት መዳም ነች ወይስ ሌላ ሰው ነው? ምን ይመስላችኋል ጋይስ? መዳም ብትሆን እነሱ ክፉ ናቸው እናቃቸዋለን እንላለን። ግን ደግሞ በሚገርማችሁ ሁኔታ ከጎረምሳ ጋር ተጣልተው ነው እንደዛ የሆነችው ማለት ነው። ጉዳዩ ምንድነው? እስከ መጨረሻው ድረስ ስሙት፣ እነግራችኋለሁ። የነሱንም ቪዲዮ አሰማችኋለሁ ማለት ነው። ሃይ ሰላም ዶቼ ማርቹ ፍቅሮቼ የመዳም ቀሞች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ ደህና ነኝ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ እዚህ ሳዑዲ አረቢያ ውስጥ 2 ሴቶችና 3 ወንዶች ሆነው ምን እንደተደራረጉ እነግራችኋለሁ። እንደዚህ ፊቷ እስኪበልዝ ድረስ ለምን እንደደበደዋት ምን እንዳጋጠማት ቪዲዮን እስከ መጨረሻው ስሙት የምነግራችሁ ይሆናል እና ከዛ መጨረሻ ላይ ሀሳባችሁን ኮሜንት ላይ አሳውቁኝ። እና በዚህ አጋጣሚ ደግሞ ላይክ አድርጉ፣ በደንብ ሰብስክራይብ አድርጉ እባካችሁ። ዩቲዩብን በደንብ ሼር አድርጉልኝ ቢያንስ 10,000 እንዲገባ እና እስቲ መጀመሪያ ቪዲዮ ላይ አሰማችሁና ከዛ ሀሳባችንን እንሰጥበታለን። ከመጀመሪያ ጀምሮ ያለውን ነገር ስነግራችሁ አንድ እንድትረዱኝ ነገር የምፈልገው ከብሔርና ከሌላ ከፖለቲካ ነገሮች ጋር አያይዤ ምንም ነገር ማራመድ የምፈልገው ነገር የለም። እኔ እዚህ ጋር የመጣሁት እንደ አንድ ሴት ተበድያለሁ፣ ፍትህ ፍለጋ ነው የመጣሁት። እውነቴ እንደወጣልኝ ነው የመጣሁት። ከዛ በመቀጠል ደግሞ ከሴትነቴም ቀጥሎ የማንነት ጥያቄም ጨምሮ አስነስቶ የተደበደብኩት። ስለዚህ ያን ነው መናገር ስለፈለኩኝ ነው አያይዤ ያነሳሁት እንጂ እኔ ብሔርተኛ ወይም ፖለቲከኛ ሆኜ አይደለም። ይሄን ልታውቁልኝ እፈልጋለሁ። ሳውዲ ሪያድ ነው የምኖረው። መጀመሪያ ነገሩ ሲጀምር የሄድነው ከጓደኛዬ ጋር የሆነ ስራ ልንቀጠር እንትን ብለን ነበርና ስለሱ ለማውራት ነበር። እዛ አውርተን የሆነ ካፌ ነው፣ ከጎን ደግሞ የአበሻ ምግብ ቤት አለ። እዛ ስንገባ አገኘናቸው ልጆቹ የጓደኛ የረጅም አመት አብረው የኖሩ ጀማዎቿ ናቸው። አብረው አንድ ቤት የኖሩ ናቸው። አይ ቲንክ የጓደኛዋ ባል ነገር ነበረ እና ታውቃቸዋለች። ሲስተር ብራዘር በጣም የምንቀራረብ ሰዎች ነን፣ በጣም ቤስት ነን ብላኛለች። እና እንሂድ የሆነ ፕሮግራም። አንቺ አታውቂያቸውም? አንቺ የመጀመሪያ ቀን ነው የዛ ቀን ያገኘሻቸው? አላውቃቸውም፣ አንግባባም፣ አንተዋወቅም። እና ፕሮግራም አለ። ያው ሰሞኑን በዓል አይደል? ሳምንት ምናምን ስትይ ፕሮግራም አለ። እዛ እንሂድ። እሺ እንሂድ ተባባልን። ተነስተን እዚህ ሀገር ስትራ ማለት የሆነ አዳራሽ ተይዞ እንደ መዝናኛ ቦታ ነው። እንሂድ ተባለ። እሺ ብለን ተነስተን ሄድን። ከገባን በኋላ ልጁ ድርጊቱ እየተቀየረ መጣ። እኔ ጋር ተቀመጭ፣ እኔ አጠገብ ተቀመጪ፣ ተመቸሽኝ ምናምን አይነት ነገር እንደዚህ እንትን ሲሉ እሱ ነው እያለኝ ያለው መጀመሪያ የተጣላሁት ልጅ ማለት ነው። እኔ አልወድም እንደዚህ አይነት ነገር። የትም ቦታ ሲሄድ ራሴን ችዬ ነው የምቀመጠው። በቃ ተገንጠል ብዬ ነው እንትን የምለው። አልፈልግም። ራስን ቻል፣ ራሴን ችዬ እቀመጣለሁ አልኩኝ። እየተዝናኑ ምናምን ነገር ነበረ። ከተወሰነ ጊዜ በኋላ በቃ የሆነ ሳወራም እያንዳንዱ ድርጊቴን ይከታተላል። እሷን እየሰደባት እየተቆጣት መጣ። አንቺ ነሽ ያስናቅሽኝ፣ ባንቺ ምክንያት ነው። ባንቺ ምክንያት ነው እንደዚህ የምናቀው፣ እየተናቀን እየተንቋሸሽን ያለ ነው ምናምን። ንቀት መሰለው እንጂ እኔ ንቀት ሳይሆን ያ የኔ ባህሪ ነው። በቃ ዛጋ እየተከታተለ ያለው ድርጊት አልፈለኩም። በቃ አልፈለኩም። ራሴን ችዬ ነው ቁጭ አልኩት። አትንካኝ ነው ያልኩት። እና ትንሽ ቆይቶ እንደዚህ ጸጉሬ ቁጥጥር ነበር የተሰራ ነው። ጸጉሬ እንደዚህ ያዘኝ። አሞኝ አይደለም በቃ ፊቴ ሲቀየር ያስታውቃል። አለቀሰች እሷ ፊቴን ስታይ። እኔ ስናደድ እንትን ስለምትል አየችና ለቀሰች። ስታለቅስ ምን ብሎ ነው ጸጉርሽን የያዘው? ተቀመጭ አጠገቤ ተቀመጭ ሲለኝ እኔ እንትን ስለው እንደዚህ ጸጉሬን ያዘኝ። ጸጉሬን ሲይዘኝ ይች ልጅ የትም ቦታ ስንሄድ የትም ቦታ ትሄድ ተከብራ ነው የምትቀመጠው። ዛሬ በኔ በኩል እኔም እሷ ጋር ሲሄድ አስከብራኝ ነው የምትቀመጠው። በኔ በኩል ዛሬ መጥታ ይሄ ክብሯን እንትን እንድትል አትፈልግም። ክብሯን የሚነካባት ሰው አትወድም። ስለዚህ ተዋት ብላ ለቀሰች። ስታለቅስ አንቺ እኛ ነን ያንቺ እንትኖች ከኛ ይልቅ የሷ እንትን መናደዳ በሰጭቶች ነው ያለቀሽው ምናምን ብሎ ተናገራት። ከዛ ገድልሻለሁ ዛሬ አላት። እንደዚሁ ሀርፍዬን ገድልሻለሁ አላት። ከዛ ተነሽ መውጣትም አንችልም። ኦልሬዲ በር ተዘግቶ ተቆልፏል፣ የውጭ በር ማለት ነው። እና ሽንት ቤት እንኳን ስንሄድ
ሽንት ቤትም ስንሄድ እያንዳንዱ እንቅስቃሴያችን እንዳንወጣ ያቀደበት ነገር ነው ሲጀመር። ለምንድን ነው የተቆለፈው? ቁጭ በር ላይ ይቆለፋል ሲጀመር። እንደዚህ አይነት ቦታ ስራ ላይ ስትሄጂ ያው ብዙ ጊዜ እንትን አትይም ነገር ነው ተቆልፎ ነው እንትን ብዙ ሰው እንትን እንዳይል ማለት ነው። ብዙ ሰው እንዳይመጣ ማለት ነው። ከዛ የነሱ ነው ቤቱ፣ እነሱ ሁሌ የሚያዘወትሩት ቦታ ነው። አላቅም ሁሌ ይሄድበታል አይሄድበትም። ብዙ እንደዚህ አይነት ቦታዎች ስላሉ የተለያየ ቦታ ሊቀያየሩ ይችላሉ። ከዛ ልጅ ወጣው ነው ሽንት ቤት ሲሄድ ተከትሎ መጥቶ በሩን ከፈተ። እዛ ላለችው ልጅ እዛ ጋር ሶስት ሴቶች አሉ፣ ሌላ የነሱ ጀማዎች ናቸው እና 2 ወንዶችም ነበሩ ሌሎች ማለት ነው። ከዛ ልጅቷ ውስጥ ሽንት ቤት ነች። እኔ ሽንት ቤትሽና ብዬ ስገባ እንደዚህ በርግዶ ሲገባ ዛሬ ልጅ ከኔ ጋር ጸብ እንትን እያለ ነው፣ ስለዚህ እኛ በጊዜ መውጣት አለብን ምናምን ነገር አልኳትና በቃ የምትሄዱበትን ነገር እናመቻቻለን እንትን ሳይሉ ተባብለን ቁጭ አለን። ከዛ እኔ ከገባ በኋላ ጓደኛዬ ተነስታ ሽንት ቤት ስትሄድ ተከትሏት ወጣ። ከዛ የሆነ ድምጽ ሰማሁ። ውስጤ ስለጠረጠረ ስወጣ ወደ ውጭ እንዳሰብኩትም ይዟታል ልጅቷን ማለት ነው። እንደዚህ ገፍትሯት ምናምን ድምጽ ሰምቼ ነው የወጣሁት። ከዛ በቃ እኔ ተነሽና ባያሽን ለብሰሽ እንውጣ ነው ያልኳት። እና ልጅቷን እንደዚህ ገፈተራትና እንደውም አንቺ ነው የምፈልገው ነኝ ምናምን ነገር አለና እኔ ጸጉሬን ያዘኝ ማለት ነው። ጸጉሬን ይዞ በጣም እንደዚህ የሆነ ፖክስ ምናምን ሲሰራጊ ነው የወጣሽው ድምጽ ሰምተሽ? እኔ በቃ እየመታቱን ላገላግል ሲሄድ ኦሬዲ መጥቶ እንደዚህ ገፍትሯት ጨርሶ በቃ እየገባች ነው። ተነሽና እንውጣ ነው ነኝ እንሂድ በቃ ጸብ አልፈልም እንሂድ ነው። ከዛ እንሂድ ስላት እሷን እንደዚህ ገፈተራት ወደዛና እኔን ያዘኝ በሩ ላይ ማለት ነው። ወደ ውስጥ እየገባን እያለ እኔን ያዘኝ። ከዛ ቦክስ ምናምን ትሲ እኔም ራሴን መከላከል ፈልጋለሁ። እኩል እንትን የሆነ እንትን ቦክስ መማታት ጀመረ። መታኝ፣ ቦክስ መታኝ፣ ጸጉሬን ይዞ እንደዚህ ወለወለኝ ምናምን ነገር። እኔም ራሴን ተከላከልኩኝ በቻልኩት መጠን ተከላክያለሁ። ከዛ እነዛኞቹ ልጆች 2 ሌላ ትርፍ ወንዶች አሉ አላልኩሽ? እሱ ጋር 3 ናቸው። ከሱ ሌላ 2 ጓደኞች አሉ። በፊት የነበሩ 2 ወንዶች ነበሩ። ከዛ እሷ እኔን እንትን ስትል ተዋት፣ እኔን ነው የምታውቀው እቺ ልጅ አታውቃትም፣ ስለዚህ እኔ እንደፈለክ በቃ እሷን ተዋት ምናምን ስትለው ሲገፈትራት ፌንት ሰራች ልጅቷ ማለት ነው። አይ ቲንክ ኩላሊቷ አካባቢ የሆነ ነገር እንትን ሲላት ፌንት ሰራች። ከዛ ገደላት፣ ወይኔ ደን ገደላት ብዬ እዛ ጋር እንትን ስል ልጆቹ እዛ ጋር ፈሩና ወጡ፣ 2 ወንዶች ማለት ነው። ሲወጡ አብሮት ያለው ልጅ አስወጣቸውና ቆለፈና ቁልፉን ያዘው። ከዛ እሷ ፌንት ሰርታለች። እኔ እዛ ጋር መጥቶ አሁንም የሆነ በቃ ሲመጣኝ እኔ መለሱ፣ ራሴን ተከላከልኩ። በዚያ ሰዓት በምን እንደተመታ ምን እንዳለው አላውቅም። ወሬ ተመቷል እና ደማ የሆነ እዚህ እጁ አካባቢ ምናምን ደማ። ከዛ ያኛው ልጅ አብሮት የነበረው ልጅ ጩቤ ሁለት ጩቤ ነው የያዙት። ጩቤ አወጣ ምናምን። እንዴት ያባገዳ ልጅ ደም ፈሶ እዚህ ጋር እንትን ትላለች፣ አንዲት ቆሻሻ ማራ እንዴት እንትን ትላለች። ድሮም እናንተ ሴቶች እዚህ ጋር ማለት የማልፈልጋቸው እንዳልኩሽ እኔ ብሔርን ወክዬ አይደለም እዚህ ጋር የመጣሁት፣ ግን ብዙ ማለት የማልፈልጋቸው ነገሮች አሉ፣ ተሳደቡ ብዙ ነገሮችን። ከዛም በኋላ ሶስተኛውም ተነሳ እንዳያገላግል። ሶስተኛው ልጅ ትንሽ ከነሱ ይሻላል። እንዳያገላግል እሱ ጋር ሊዞሩበት ነው። እንዳይተውም እኔን እንትን ማለት ፈልጓል። እጄን ይዞ እንደዚህ እየደበደቡኝ እጄን ይዞኛል እንዳልከላከል ራሴ። መጨረሻ ላይ አልቻልኩም፣ ወደኩኝ። እኔ ስወደቅ እዚህ ጋር ማህፀኔ በጣም ኩላሊቲ አካባቢ በጣም ረግጠውኛል። የለብሰው አንደኛው ክስክስ አላውቅም የሆነ ብረት የሆነ ያለው ጫማ ነው። በጣም ረገጠኝ ምናምን ነገር። እግሬን በቃ እየቀጠቀጡኝ ነው። በምን እንደሆነም አላስታውስም። ቁረጣት፣ ስበራት ምናምን ነገር እያለው ድንዝዝ አለ ሰውነት። የሆነ ሰዓት ላይ ደነዘ። ጸጉሬን እንደዚህ ቆይ ላሳይሽ። 2 ቁጥጥር 2ቱን እንደዚህ አንስቶ ነው ይታያል። አዎ ሁለቱን ስሬት እንደዚህ ነው የነቀለው። በጣም ጥርሴ ኦልሬዲ ተሸርፎ እንደዚህ ሲወድቅ እያየሁት ነው። ከውስጥ በኩል ጥርሴ ተሸርፏል። እዚህ ጋር መንጋጋዬ ላይ ያሉ እንትኖች እንትን ብለዋል፣ ተነቃንቀዋል ጥርሶቼ። በጣም ነው እንትን እያልኩ የነበረው። መጨረሻ አልረካም፣ አነቀኝ። ሲያንቀኝ የእውነትም በቃ ሞቼ ነው የተመለስኩት። ማለት ፌንት ሰራው። ፌንት ስሰራ ትንሽ ጋፕ ሲል እንትን ላሉ ስነቃ ጋፕ ብሎ ከኔ ላይ ተነስቷል። እንደዚህ ተኝቼ አንዱ እዚህ ጋር ቁጭ ብሎ ነው በፖክስ ይለኛል፣ አንዱኛው ቆሞ እዚህ ጋር ይለኛል፣ በርግጫ ማለት ነው። የሆነ ሰዓት ላይ የሚመቱኝ ምት አይሰማኝም፣ ደነዘዝኩ። ድምጽ ብቻ ነው እንትን የምለው።
በቃ ቅደዳት ምናምን ነገር ቅደዳት ጩቤ አውጥቷል ያኛው ምናምን ቅደዳት በቃ ጨርሳት ምናምን ነገር እያለው ነው። ያኛው ሶስተኛው ያልኩሽ ልጅ እሱ የሆነ ጊዜ በእርግጫ ምናምን ነገር ብሎኛል እንጂ የእነሱን ያክል እንትን አላለኝም። ጩቤውን አንጥቶ እዚህ ጋር ድርሶታል። ኦሬዲ እዚህ ጋር ድርሶት እጁን ይዞ አነሳው ያኛው ሶስተኛው ልጅ በቃ ተው ምናምን ነገር ብሎ ያ ሁሉ ሲሆን የሆነ ሰዓት ላይ ጓደኛዬ ነቃች። እያዩዋት ነው እዛ ጋር ተነስታ እግሩ ላይ ወድቃ እኔን ግደሉኝ እሷን ተዋት በቃ ምናምን ነገር ስትል አሁንም እየደገመላት ነው። አንቺ የኛ ነሽ ምንም ቢሆን አንቺ የኛ ነሽ አንቺ ሻምጥተሽ እንትን ያስባልሽን እሷ ናት እንትን የምትለው ስለዚህ ዞር በይ ብሎ እሷም ጋር እንትኑን አነሳባት። ጩቤ አነሳና እንትን አለባት። ወደዚህ ከተጠጋሽ አንቺንም አልለቅሽም አይነት ነገር እንትን ሲላት እሷም ጥግ ያዘች። እነዛ ሶስት ያልኩሽ ሴቶች ውጭ ላይ ወረድ ቆመው እያዩ ነው። ምንም ነገር ሲያደርጓቸው ነው ያላየውም። ተው አትቅረቡም ሲሉ አላያቸውም። ቢያንስ መደወል ይችሉ ነበር ፖሊስ ጋር የሆነ ቦታ ቢያንስ አምቡላንስ ደውለው መጥራት ይችሉ ነበር። ብዙ ነገር ሲፈጠር እዛ ጋር የሚመቱኝ ምትገን የበቀል ምት ነው ታውቂያለሽ። የሆነ ሰው ገድሎብሽ አንድ ሰው ስትበቀይ በቃ እንትን አይነት ነው ሲመቱኝ የነበረው ምት። መጨረሻ ላይ እንደዛው ተነስቶ ወጡ ከበሩ ቆም ውጭ ላይና ተመልሰው መጣው። በቃ ይዘናት እንሂድ ነው ሊጨርሰኝ ነው የመጣው። እኔ መከላከል ራሴን የምችልበት ሁኔታ ላይ አይደለሁም። ምንም አላልኩም። ስለ ልጅ አምላክ አልልህም። አታውቀውም እንትኑን ብዙ ልጆች አሉ ይባላል ግን አታውቀውም ትርጉሙ። ስለዚህ ልጄን ልደውልና የልጄን ድምጽ ልስማ በቃ ልጄን ልየውና ግደለኝ ጨርሰኝ ነው ያልኩት። እዛ ወድቄ ቀበቶውን እየፈታ ነበረ። ቀበቶውን እየፈታ አሁንም ሊዳፍር ማለት ነው። እንደዛ ሆኜ አለቅሽም አይነት እንትን ነው። እኔ ደግሞ አታደርገውም ግደለኝ አልኩት። ግደለኝ እንጂ አታደርገውም ሞቻለሁ አይደለ ከነ ክብሬ ሞታለሁ። ከዛ ይሄኛው ጓደኛው እንደዚህ ይዞት ሲሄድ አስታውሳለሁ። መጨረሻ ላይ ተመልሶ ሲመጣ ልጄ ጋር ልደውልና ከዛ በኋላ ግደለኝ አልኩት። በቃ ከዚህ በኋላ ምን እናደርጋታለን እንሂድ ምናምን ነገር ብለው ተያይዘው ወጡ። ሲወጡ እኔ እግሬ ሲቀጠቀጥ አውቃለሁ ግን ያን ያክል እንትን ማለቴን አላስታውስም። በቃ ተነስቼ ጤነኛ ነኝ ብዬ እንደዚህ እንትን ልል ስል እግሬ በቃ አልንቀሳቀስልኝ አለ። ትንሽ እንትን አለኝ ምናምን ነገር። አሁን ደህና ነኝ አልሐምዱሊላህ። ትንሽ እንትን አለው እዚህ ጋር እየተንከባከቡኝ ነው ምናምን። አሁን ደህና ነኝ። ከዛ በቃ ነገሮችን እንትን ስል ወደ ህግ መሄድም እንትን አላልኩም። እዛ ጋር ያሉት ልጆች ህገ ወጥ ናቸው ሙሉ። አብራኝ ያለችውም ልጅ እንደዛው። እቺ ልጅ ደግሞ የራሷም ኬዝ አለ። እንደዚህ ወደ ህግ መሄድ አትፈልግም። አሁን እናቷ ኦልሬዲ አሟታል። የደም ካንሰር ተብላ አሁን ሆስፒታል ነው ያለችው። ግዴታ አይንሽ ማየት አለብኝ ብላት ፕሮሰስ ጀምራለች። ወደ ሀገር ልትሄድ በአጭር ጊዜ ውስጥ መግባት አለባት። በቃ እዛም ያሉት ልጆች እንትን ማለት አልፈለኩም። ወደ ህክምና ማልሄድኩም። ሲጀመር ጭንቅላቴ የሆነ ነገር እያስታወስኩ የሆነ ነገር እየረሳው አይነት እንትን ላይ ነበርኩኝ። በቃ ወደ ቤት አድርሱኝ አልኩኝ። ስልካችንን ወስደውታል። ቀጥታ እንደነቃው ስልክ አምጪ ነው ያልኩት። ስልክ ሳይ የሷንም የኔንም ስልክ ወስደውታል። ምክንያቱም እንደምንደውል ያውቃሉ ወደ ህግ። ልጆቹን እዛ ጋር የነበሩትን ለምን አትደውሉም እንደዚህ እንዴት ዝም ትላላችሁ ስላቸው እኛንም አስፈራርተውናል አሉኝ። ተነስቼ ወደ ቤት መጣሁ። ምንም እንትን አላልኩም። ግን መጥቼ ወደዚህ ስፖስተውና ነገሮችን እንትን ስል አሁንም በህይወቴ ቁማር አስይዤ ነው የመጣሁት። ጀምረውኛል። ምናልባት አልሞትኩም እንጂ ገድለውኝ ነው የሄዱት። ሞቼም ቢሆን ኖሮ የሆነች ልጅ ሞታ ነበረች ተብዬ ነው አሁን የምወራው። ስለዚህ ባይጨርሱኝም ሞቻለሁ። 2 ጊዜ አልሞትም እርግጠኛ ነኝ። ብዙ ልጆች ደግሞ ይሄ አደጋ እየተፈጠረ ቤት ይቁጠረው በየቤቱ ቁጭ ብለው እንትን ያሉት። እኔ ደግሞ ያም ማድረግ አልችልም። መሞቴ ካልቀረ እውነት ወጥቶ ሀቄ ወጥቶልኝ ነው መሞት የምፈልገው፣ መሞት እንኳን ካለብኝ ወደፊት። ስለዚህ አሁንም ስመጣ ብዙ ኮሜንቶችን እንደማስተናግድ አውቃለሁ። ብዙ ነገሮችን እንትን እንደምላቃለሁ። ማንም ሰው ግን ሊያስቆመኝ አይችልም። ለምን አልከሰስሽም ብለው ላሉኝ ጥያቄ ደግሞ ቅድምም መልስ ሰጥቻለሁ። ህጋዊ ነኝ፣ ወረቀት አለኝ፣ ግን አላሳደስኩም። የመኖሪያ ፍቃዴ ጊዜ አልፎበታል። 1 2 ደግሞ ካሁን በፊት ክስ አለኝ፣ የሰራተኛና እንትን ክስ አለኝ። ያ ክስ ያልተዘጋ ፋይል ስላለኝ እኔ እዛ ቦታ ወደ ህግ ብሄድ ቀጥታ ከሱ በፊት እኔ እዛ መግባቴ አይቀርም፣ እርግጠኛ ነኝ። እዛ ጋር ገብቼ ደግሞ ውስጥ ላይ መከታተል አልችልም። እሱ ውጭ ሆኖ ነው ውስጥ ከገባው ማንም ሰው ወደ ሶሻል ሚዲያ ሳላመጣው ብሄድ ማንም ሰው አይከታተልልኝም። ውጭ ላይ ሆኜ ወደ ሶሻል ሚዲያ አምጥቼው
እውነቴ ወጥቶ ከዛ በኋላ መሄድ ባለብኝ ጥግ ድረስ እሄዳለሁ። አሁንም ከጎንሽ ነኝ ብላችሁ አብራችሁኝ ላላችሁ ሰዎች በጣም አመሰግናለሁ። ይሄ ለሁለት ቀን ለሶስት ቀን አጀንዳ እንደሆነ አይደለም ያመጣሁት፣ እስከ መጨረሻው ድረስ እንደሚሄድ እርግጠኛ ሆኜ ነው የመጣሁት። መታሰርም ካለብኝ ወደ ሀገር መሳፈርም ከሆነ ያለብኝ አደርገዋለሁ። ግን እሱን ፍርድ አሰጥቼ እሱ የሚገባውን ዋጋ ካገኘ አብረውት ያሉት ልጆች መተው ዋጋ ከከፈሉ በኋላ እኔ የምንም ነገር ቢመጣ እንትን አይደለም። ሰላም እንዴት ናችሁ? ትላንት ዛሬም ስለኔ ሚዲያ ላይ እየተወራ ነው። ሴት ልጅ እንዴት ትመታለች ምናምን ብላችሁ እያወራችሁ ነው። ማወቅ ያለባችሁ የእሷን ነገር ብቻ ነው ያዳመጣችሁት። እኛ እንደ ማንኛውም ቦታ አልሄድንም። የሄድንበት ቦታ መጠጥ ቤት እስተራሃ ነው እና እዛ ሄደን ከጓደኛዋ ጋር እኔ ጓደኛውን ነው ማውቃት፣ ኦልሬዲ አላውቃትም እሷን። ከጓደኛው ስለማውቃት ጓደኛው ጋር ትንሽ አፍ ለአፍ ተጣልተን ነበር ምናምን። ከዛን ልጅቷ ስንጣላ እሱኛው ባታ በመሃል ጠርሙስ ሰብራ እዚህ ጋር ወጋችኝ ማለት ነው። ተሰፋኝ እዚህ ጋር ሆዴም ላይ አለ እና ይሄን ሁሉ ጉዳት እሷ አደርሳብኝ እንደዚህ። ከዛን ደግሞ ሳይደንግጬ ነው ልጅቷም መተዋት እንደማንኛውም ሰው ሴት ልጅ መምታት አግባብም አይደለም እሱን አውቃለሁ። ግን ይሄ ነገር ራሷ መታ እኔ ላይ ዘላ ስትወጋኝ እኔም ደግሞ ሳይደነገጥኩኝና መተዋት። ሌሎች ጓደኞቼም ከአጠገቤ ነበሩ። ምንም በሶስት ምናምን መቱኝ ምናምን የምትለውን ደግሞ የለም እንደዚህ አይነት ነገር ራሴ ነው የመተዋት። ያው ሁላችንም በዛ ሰዓት ኖርማል አልነበርንም። መጠጥ ቤት ማለት ታውቃላችሁ ሁላችሁም። ልጅቷ ደግሞ ዘር እኔ አማራ ስለሆንኩኝ ምናምን እኔ ዘር የለብኝም። ማንኛውም የሚያውቀኝ ያውቀኛል። ስለ ዘር እኔ ንክክች የለብኝም። ስለ ዘርም እያወራች ዘር እያለች ነው ነበርና እና የተጎዳችው እሷ ብቻ ሳትሆን እኔም ተጎድቻለሁ ማለት ነው። ማየት ትችላላችሁ። እስካሁን ደግሞ ከቤት ያልወጣሁት አሞኝ ነበር። ልጆች ሆስፒታል ወሰዱኝ። ከዛን ተሰፋውኝ ምናምን ቤት ገባሁኝና ተኛው አሞኝ ነበር። እና ዛሬ ጓደኞቼ ሲነግሩኝ ወጣሁኝና ሰማሁ። ወይ ነገር የምታወሩት ነገር አንድ ነገር ሳታሰሙ ምንም ነገር ያኔ የሷን ብቻ እያወራችሁ ለምን እንደዚህ አረገ ለምን አረገ ብላችሁ ማሰብ አለባችሁና እሷ ብቻ ተጎጂ አይደለችም። እኔም ተጎድቼ ሆስፒታል ወጥቼ ቤት ነው ያለሁት ማለት ነው። እና ዘረኛም ላለችው ደግሞ እኔ ዘረኛ አይደለሁም። በዘር ምናምን እንትን የሚሄድ ሰው አይደለሁም። ማወቅ ያለባችሁ አንድ ነገር ሴት ልጅ መምታት ያግባብ አይደለም፣ እሱን አውቃለሁ። ግን ደግሞ እኛ በዛ ሰዓት ሁላችንም ማለት ነው መጠጥ ቤት ስለሆነ ኖርማል አልነበርንም። ተጣላን፣ ተፈጠረ። ይሄ ነገር ሲፈጠር እሷ ብቻ ተጎጂ አይደለችም ማለት ነው። እኔም ተጎድቻለሁ። ከሆስፒታል ነው የወጣሁት። ከዛም ጓደኞቼም ለሶስት ነው የሚመቱት ምናምን። እንደዚህ አይነት ነገር የለም። ብዙ ሰው አለ፣ እዛም ያለ ሰው አለ እና ሁላችንም ከዛ ወጥተን ሄድን። እኔ ተኝቼ አሁን የተነሳሁት ማለት ነው። ይሄ ነገር ራሱ ጓደኞቼ ነው ነገሩ። እንደዚህ ሚዲያ ላይ እየተወራ ነው ምናምን ተብዬ ወጣሁኝ ማለት ነው። እና ማወቅ ያለባችሁ ይሄ ነው። እና ልጅቷን ደግሞ አላውቃትም። ጓደኛውን ብቻ ነው ማውቃት። ከዚህ በፊት አንዴ በአይን አይቻታለሁ መሰለኝ። ጓደኛውን ነው ማውቃት እንጂ እሷን አንተዋወቅም። የተፈጠረው ነገር ይሄ ነው። እና ተጎጂው እኔም ተጎጂ ነኝ ማለት ነው። እዚህ ጋርም ተሰፍቻለሁ። ነገሮችን ሳትረዱ እንዴት ነው ብላችሁ ሳትረዱ እንደዚህ ከመሬት ተነስታችሁ አትወሩ። ይሄ መልእክት ሼር አድርጋችሁ ስለዚህ ነገር እያወራችሁ ያላችሁት አዳምጡት ማለት ነው። እና እንደዛ ነው። የአፋን ኦሮሞ ትንሽ ሲኒማ ሙጨቲ በቃ ኤዶ በቃ ከሚሌው ሶንታኔ በክቲ ኢስተራጀ ደግሞ በክቲ በርቃናን ዳይኔቲ አችቲ ዱርሰማዩ ናብሲ ወልረ ከላ ታውጅራ ጣርሙዚ ጓደኛ ሲውጂን ድቆ ወልደምናን አካን ማፋን ኬስ ወልደምናን ናዱፍቴቲ ነሪብዴ ቡርጭቆ ደና ነበቀሽቴ ይችላል አስረስ እና የሮ ከና ዲገ ጊዜ አርግ ሪፈርዴቲን ቃንስ ላይ ያው ኑቱ እንድኑ ጊዜ ሰን ኖርማል አመቲ እና የተፈጠረው ወኔው መሜካና ይችላል አማ ወሎ ለዋን እንታና ከና ወኔ ከና እንጅሩ በከቲ ወኔ ጎሱማ አማራ ኦሮሞ ጀደኒ ወሎ ለኔ ስንጅሩ ይችላል
ana mucatti wajjin afaan keessa ol dabaa jiru dhuftee na waraante ani gaarqinaan rifadhee sislee bira deeme kas anis hospitaala ture hospitaala Armariif gabbee jechuudha mana jiramas እና akkasii wanni jiru kanuma argitanii waan akkana akkami dubartii dhaha la dubartii dhawon gaarii miti hin beekama ግን ለፋ ጊዜ ከዚህ ካቴና ዶፍቱ እኔ ሲሪፈደ በስ ዲጋር ጋር ሪፈደ ሀለ ከናው ማሜቹ ወኒ ጅሩ ከኑማ ሼር ጉዳቲው ሊፈልጌሳ ሀለ ጅሩ ከኑ ወዶቼ ማኖቼ ፍቅሮቼ ሸቀልቶቼ ቪዲዮ እንደሰማችሁት ነው እንግዲህ ልጆቹ በዝናኛ ቦታ በሄዱበት ሰዓት ምንም በማያገናኛቸው ሁኔታ ማለት ለመናገር ሰው እንደዚህ የሚደባደበው ወይ የሆነ ቂም ሲኖርበት ወይ የሆነ ነገር ሲኖርበት ነው ግን እንደዚህ ጥርሷ ፊቷ አይኗ እሷን በብርጭቆ እንደዛ ተወጋግተው እዚህ ድረስ መደራረሳቸው በጣም የሚያሳዝን ነው ወላሂ በጣም የሚያሳዝን ነው ላው የሰው ሀገርን ነገር የሰው ሀገርን ሰቀቀን እያወቁት እዚህ ድረስ መደባደባቸው እውነት ነው ነገር በጣም ያሳዝናል በጣም የሚያሳዝነው ወላሂ በጣም ነው የሚያሳዝኑት እነሱ ራሱ እና ባካችሁ በሄዳችሁበት ሰላማዊ ሰው ለመሆን እንጂ ከሰው ጋር ለመጋጨት ምንም አይነት ምክንያት እንኳን ቢኖራችሁ ቢያንስ የሰው ሀገር ላይ ናችሁ እዚህ ድረስ መደራረሱ አስፈላጊ ነው ብዬ አላስብም ሲቀጥል ደግሞ ወንዶች ሆነው እህት እያላቸው ወንድም እያላቸው እንደዚህ ሴት ልጅ እንደዚህ መደብደብ እህት እያላቸው እናት እያላቸው ማለት እንደዚህ ሴት ልጅ መደብደብ አግባብ ነው ብዬ አላስብም እና እሷም ማታቃቸው ሰው ጋር እዛ ድረስ መሄዱ ራሱ አስፈላጊ ነገር አይደለም አላኩሊ ሀሊ ታቻል ያስባለሁ ወዳቻለሁ በሌላ ቪዲዮ እስክንገናኝ ባይ